Mr. President, Somaliland's modern political history is clear and well documented. On June 26, 1960, the former British Somaliland Protectorate attained independence as the State of Somaliland. In the days that followed, prior to its voluntary union with the Trust Territory of Somalia on July 1, 1960, Somaliland was recognized by 35 states, including the United States, the United Kingdom, France, China, Egypt, Ethiopia, the Soviet Union, and Israel. ደርግ ወደ መጨረሻዎቹ አመታት ታስታውሳለህ ኦፕሬሽን ሰለሞን ነው መሰለኝ ፈላሻዎችን ሲያወጣ ማለት ነው ካሳ ከበደ ከእስራኤል ጋር የፈጸመው ጉዳይ አለ ብር ለማግኘት ብለው ወደ 100 ሚሊዮን ይላል እሱን ብድር ለማግኘት ብለው ነው ያንን ያደረጉት ቤዚካሊ እንግዲህ በዚህ ጽሁፍ መሰረት ያው በገንዘብ መግዛት ማለት ነው ሰውን መሸጥ ማለት ነው ነገር ግን እሱ ብቻ አይደለም ያለው የዓለም ፖለቲካ አሁን እስራኤል እዛ ጋር መጣለች ኦኬ እስራኤል ስትመጣ ብዙ ነገር ያስተነፈሰችው ነገር አለ ቱርኮች እዛ ናቸው ያሉት ሶማሌ ገብተዋል ግብጾች እዛ ናቸው ያሉት ቱርኮች ዘመዳችን ሊሆኑ አይችሉም ሂስቶሪካሊ የኦቶማን ኤምፓየር አየ እነዚህ አይነቶችን ሁኔታዎችን አጥንተን በትክክለኛው መንገድ መጠቀም መቻል አለብን ተናስተልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ ኢያሱ እንዴት ዋልክ እንዴት አረፈድክ አክቹአሊ አንተ ጋር ደህና እግዚአብሔር እንዴት አደሩ ማለት ይቻላል ኦኬ ያንተ ደግሞ በጣም ለሊት ነውና it's okay አይ አሁን በምክንያት በለሊት ስላስነሳው በጣም ይቅርታ ምንም ችግር የአዲስ ዓመት ኢቭ ነው በፈረንጆቹ እንግዲህ ያንን ታሳቢ አድርገን ነው በጣም ጥሩ ነው ትክክል ነው እንግዲህ ያው 2025 ነው ትንሽ እንትን ቢሆን anyway አዲስ ዓመት እንደገባ ደግሞ ምናልባት ያሳለፍነው ዓመት የነበረ ሁኔታ ለማሰማት እንሞክራለን አድማጮች ለአሁኑ ግን አሁን በያዝነው አጀንዳ እንቀጥላለንና እንግዲህ ኢያሱ ያው የሰሞኑ ዋናው ጉዳይ በዚህ በ2-3 ቀን ውስጥ እስራኤል ለሶማሌላንድ የሰጠችው ዕውቅና ነው እና ይሄ ዕውቅና እንግዲህ ትንሽ ከበድ ያለ ነው ከዚህ በፊት ኢትዮጵያ ዕውቅና ሰጥሻለሁ በፖርት 20 ኪሎ ሜትር ነች ምናምን ትንሽ ነገር የሆነ ዲል አድርጎ ነበር እሱም አልሆነም ያድርግም አያድርግም አላውቅም ሆነ ለመናገር ያው ግን ሲፈራረሙ አይተናል anyway ግን አሁን ግን ትንሽ ፓወር ያለው መንግስት ነው እስራኤል ማለት ይቻላል ምክንያቱም ከበስተጀርባው ሀያል ሀገራን ስላሉ ማለት ነው እና እስራኤል ዕውቅና ስትሰጥ እንግዲህ ትንሽ አንዳንድ የሚቀያየረው ነገር ይኖር ይሆን አይኖር ይሆን ወደ ኋላ እንመጣበታለን ግን እንደው ለአሁኑ ግን ይህ የሰጠችው ዕውቅና እንደው ምን ማለት ነው ለአፍሪካ ቀንድስ ለኢትዮጵያስ ያለው እንደው በዚህ ወቅት ለምን እንደው አስፈላጊ ነውስ የሚለውን እስቲ በሱ እንደመክፈቻ እንነጋገርና ወደሚቀጥሉት አንዳንድ ታሪካዊ ሁኔታዎች ምን መጣለን ብዬ ነውና ያሱስ ይቀጥል አይ ጥሩ እንደው ስለ አንዳንድ ጊዜ ከነገሩን ወደ ኋላ ትንሽ ሄደት አድርገን ብንመለከተው ጥሩ ነውና የአካባቢውን ሁኔታ ስንረዳው ማለት ነውና የኮሎኒስቶች ቀኝ ገዢዎች አፍሪካ ከመምጣታቸው በፊት ሶማሌ የምትባል አገር እንደ አገር አልነበረችም ሞር ኦር ሌስ በተለያዩ ሱልጣናት የምትረዳዳ እንደውም አንዳንድ ጊዜ በኢትዮጵያ ማዕቀፍ ውስጥ የነበረ አገር ነው ምክንያቱም ከዚህ ቀደም ለምሳሌ አንዱ ትልቅ ታሪክ ምሳሌ ወስደው ለምሳሌ የነብዩ መሐመድ መልእክተኞች ኢትዮጵያ መጥተው ስደት ሁለተኛ ሂጅራ መሰለኝ ነው አንደኛ ሂጅራ ላይ እንዲመለሱ ያደረጓቸው በቀይ ባህር በኩል ሳይሆን በበርበራ በኩል ያ ማለት የግዛቱ ባለቤቶች ነበሩ ማለት ነው ዝም ብለው አይልኳቸው እና እንደውም የመጀመሪያው መስጊድም የሰሩትም እዛ አካባቢ እንደሆነ ታሪክ ይናገራልና
ግን የቀኝ ግዛት ገዢዎች እንግዲህ ከበርሊን ስምምነት በኋላ በሚመጡበት ሰዓት ስክራምብል ኦፍ አፍሪካ የምንለው ሲከፋፈሉ ያው ሶማሌን ለሁለት ከፍለዋት ወይ የወሰዷት ሁኔታ አለ። በአንድ በኩል እንግሊዝ በአንድ በኩል ጣሊያን የወሰዱት ነገር አለና ከዛ ኮሎናሊዝም በ1960ዎቹ በፈረንጆች አቆጣጠር ያው የቅኝ ገዢዎቹ እድሜ በሚያጥርበት ሰዓት የሶማሌላንድ ብለን የምንጠራው የሀርጌሳ ክፍል በእንግሊዞች ያለው ብሪፍሊ የራሱ ኢንዲፔንደንት ስቴት የራሱን መንግስት ያቋቋመ ነበር። ነገር ግን ያው በዘመኑ በነበረው የፖለቲካል ስሜት ሶማሌዎቹ የሀርጌሳዎቹ ተገፋፍተው ከሞቃዲሾ ካሉት ወንድሞቻቸው ጋራ አንድ ፌዴሬሽን አንድ ዩኒየን ፈጥረው ሶማሌን ፈጠሩ ማለት ነው። የሶማሌን አጠቃላይ ፈጠሩ ማለት ነው። ግን መጀመሪያ ድንገት በኋላ በመናይበት የእስራኤሉ አምባሳደር በተናገሩ ሂስቶሪካል ሰነድ ላይ እናገኛለን። በዛ ሰዓት ለሶማሌ ለሀርጌሳ እውቅና ከሰጡት ሀገሮች መካከል አንዷ ኢትዮጵያ ነች እና በዚህ ላይ አንድ ታሪክ ላስታውስና ድንገት አንድ ቦታ ላይ ያነበብኩትን መሰለኝ የሶማሌዎቹ በዛ ጊዜ ነፃ በሚወጡበት ሰዓት ከኢትዮጵያ ላይ ሁላ ራሱ ኮንፌዴሬሽን የጠየቁበት ሁኔታ ነበር። እንዲያውም በቃልም አንድ ትልቅ አባት ነግረውኛል። ትንሽ በወጣትነቴ ሆኜ እስር ቤት ገባ ብዬ ነበር እና በደርግ እዛ እስር ቤት ውስጥ ቁጭ ብሎ ሲያወያዩኝ እንዴት ሶማሌዎች መጥተው ኃይለሥላሴ ግን ጉዳዩ እንዳልፈለጉት ነው። ምክንያቱም በዛ ሰዓት የነበረው ፖለቲካ በጣም አደገኛ ነበረ። ኤርትራን ለማስመለስ ኢትዮጵያ ትፈልጋለች ከእናት ሀገሯ ጋር እንድትቀላቀል ከዩናይትድ ኔሽን ጋር ትልቅ ግብግብ ነበር። ስለዚህ ሁለተኛ ሌላ ሄዴክ አንፈጥርም፣ ከአፍሪካ ወንድሞቻችን ጋር ሌላ ትርጉም አንሰጥም በማለት ኢንዲፔንደንት ስቴት እንዲሆኑ አላውድ ያደረጓቸውና የእነሱን ፍቃድም ያልፈጸሙላቸው ሁኔታ ነበረ። ግን ሶማሊያ ከተፈጠረች በኋላ እንግዲህ ዚያድ ባሬ ሲመጣ ከዛም በፊት የነበሩት ታላቋ ሶማሊያ የሚል ህልም ይዘው መጡ። በባንዲራቸው ላይ ያስቀመጡት 5 ኮከብ አለ። አንደኛው ሶማሌ ግዛት ጅቡቲ ነው፣ አንደኛው ሶማሌ ግዛት ኦጋዴን ነው፣ አንደኛው ሶማሌ ግዛት ደግሞ ኬንያ ነው። ሁለቱ ሶማሌ ግዛቶች ሆነው 5ቱ አጠቃላይ አንድ ትልቅ ግሬተር ሶማሊያ እንፈጥራለን የሚል አለ። ሶሻሊዝም ብሎ በማወጁ ዚያድ ባሬ ከሶቪየት ህብረት እስከ አፍንጫው ድረስ ተጥቆ ያው በሰባዎቹ አካባቢ በኢትዮጵያ ላይ ትልቅ ወረራ አካሂዶ እስከ ድሬዳዋ ድረስ የመጣበት ሁኔታ ነበረ እና ያ ሁኔታ ባይቀለበስ ሆኖ ድንገት የፖለቲካው ሁኔታ ዛሬ የተለየ ይሆን ነበረ። ነገር ግን ሶቪየቶች ተመልሰው ወደ ኢትዮጵያ በመምጣት ኩባኖችም የመኖችም በመርዳት መንግስቱ ኃይለማርያምም ሶሻሊስት ነኝ ብሎ በማወጁ የታጠቅ ጦር ሰፈር ተቋቁሞ 300 ሺህ ሚሊሻዎች መሰልጠናቸው ያ ሁሉ ተባብሮ ሶማሌን ተመልሶ አወጣት። ከዛ በኋላ የሶማሌ መንግስት እንደ ሶማሌ መንግስት ሆኖ ሊቀጥል አልቻለም። ፍርክርኩ ወጣ። ጀነራሎቹ ያው እርስ በርሳቸው እንትናሉ። የኢትዮጵያን መንግስቱ ኃይለማርያም የራሱን ፖለቲካ ስራ የሰራበት ሁኔታ የነበረ ነው ሶማሌን ለማድረግ እና ነፃ አውጪዎች ተፈጠሩ። እነዛ ነፃ አውጪዎች ጅጅጋ ላይ በማሰልጠን መኪና በመስጠት ኢቭን ሌሎችም አፍሪካ ሀገሮች በመተባበር ሶማሌ በሁኔታ ተፈጠረና በዛ በተፈጠረው ሁኔታ የዚያድ ባሬ መንግስት ሀርጌሳ አካባቢ ያለውን የራስ አገዝ ጥያቄ ለማፈን በአውሮፕላን የታገዘ ጦርነት ሁሉ አካሂዷል ነው የሚባለው ሰነዶች የሚያሳዩት ማለት ነው። እና በዚህ አካባቢ ከፍተኛ ጄኖሳይድ የሚለውን በቅንፍ ውስጥ እናስገባውና ከፍተኛ የሆነ እልቂት የተፈጸመበት ነው። ነገር ግን ያው የበርሊን ውል ተከትሎ ሁሉን ነገር ሲበዛ እነሱም እድሉን ተጠቅመው ከ1991 ጀምሮ የራሳቸውን መንግስት አቋቁመው የራሳቸውን ከረንሲ፣ የራሳቸውን ፓስፖርት፣ የራሳቸውን ትሬድ ዲፕሎማሲ በማካሄድ ላይ ናቸው። ኦልሞስት 31 ዓመት ነው። ከኤርትራ እኩል ነው ማለት ነው የተካሄደው ይሄ ነገርና ይሄ እንግዲህ የአጠቃላይ ያለው ላንድ የፖለቲካ ላንድ በሶማሌ ውስጥ ማለት ነውና በዚህ በሁኔታ ባለበት ቦታ ይሄንን የሶማሌላንድ እንወቀው አንወቀው የሚለው ጉዳይ የዓለም አቀፍ ኢንስቲትዩሽን የምንላቸው የተባበሩት መንግስታትን የአፍሪካ ዩኒየንን ቻርተሮችና ህጎችን የሚጥስ ሆነ። ምክንያቱም እንደ ኢትዮጵያ ለምሳሌ ኤርትራ ስትገነጠል የሴንትራል ገቨርንመንቱ ያው በኢትዮጵያ ያልተወከለ በኢትዮጵያ ህዝብ ያልተወከለ ወያኔ ፈርሞ ነው የሰጠው። ያው ሌላም ኢሹ ስለነበረ እናንተ ፈርማችሁ ከሰጣችሁና እውቅና ከሰጣችሁ እኛ ምን አገባን ብለው የተባበሩት መንግስታትም አፍሪካ ህብረትም አውቆ ኤርትራን ሀገር አደረጋት። ኢሌጂቲሜት በሆነ መንገድ ማለት ነው፣ ህገወጥ በሆነ መንገድ ኤርትራን ሀገር አድርጓታል። በእርግጥ የተደረገው ጦርነት
ቀላል ነገር አይደለም። እሱ ራሱን የቻለ ዳይሜንሽን ነው፣ እዛ ውስጥ አንገባም። ነገር ግን የሶማሌ ደግሞ ሞቃዲሾች ምንም እንኳን የፈረሰች ሀገር ብትሆንም የተበጣጠቀች ጋር ፖርትላንድ አለ፣ ኪስማዩ አለ። ያ ነገር ቢኖርም ሶማሌዎቹ ዩኒታችን እንደተጠበቀ ነው የሚል ነገር እንደያዙና የመገንጠሉን ጉዳይ ፈጽሞ እንዳልደገፉ ነው። ስለዚህ በዚህ ሂደት ላይ ያው ወላል እንመጣበታለን። በዚህ ሂደት ላይ እንግዲህ የጂኦፖለቲክሱ መለዋወጥ አሁን እዚህ ላይ ማለት ያለብን የዛሬ 30 ዓመት አካባቢ ብንመለከት የቻይናን አሁን ያለችበትን ሀያልነት፣ ወታደራዊ ኢኮኖሚ ሀያልነት የገመተ ሰው አልነበረም። ምክንያቱም አሁን እንደውም አንድ የቻይና ምሁር ሲናገር የሰማሁት በ80ኛው የድል በዓላችን ጊዜ ያሳየናችሁ መሳሪያ M6 ምናምን የሚባል መሳሪያ 61 የኒኩሌር ሄዶች ያሉት ነው። 60ዎቹ የኒኩሌር ሄዶች ናቸው። አንደኛው አቶሚክ ቦምብ ነው። ይሄንን በ20 ደቂቃ ውስጥ በየትኛውም ዓለም ላይ ዲፕሎይ ማድረግ እንችላለን። ቻይና የመጀመሪያው የኒኩሌር ቦምብ ተኳሽ አትሆንም። ነገር ግን ሁለተኛው እንዲተኮስ አትፈቅድም ያለው በጣም ትልቅ ነው። አሁን ይሄን ስትመለከተው ከ30 ዓመት በፊት የነበረው እንግዲህ ኒኩሌር ቦምብ አብላልተህ ምን ብለህ እንግዲህ አንተ ፊዚክስ ስላለ ልትረዳኝ ትችላለህ። አብላልተህ ምናምን ወደ ቦምብ ለመቀየር ብዙ ጊዜ ይፈጃል። በዚህ ደረጃ ማለት ነው። በዛ ባሊስቲክ ሚሳይል የመስራት twice 3 times speed of sound የሚሄድ ሮኬት መስራት የመሳሰሉት የዛሬ 30 ዓመት አካባቢ ቻይና ጨረቃ ላይ አልነበረችም ወይንም ምሁር ላይ አልነበረችም። ዛሬ እዛ ላይ ነች። ስለዚህ ጂኦፖለቲክሱ ተለወጠ በአንድ ስኬፕ ማለት ነው። ይሄንን ሪያሊቲ ነው እንግዲህ በዓለም ላይ አሁን የተጋፈጠው የዓለም ታላላቅ ሀገሮች ሶቪየቶች፣ ቻይኖች፣ ህንዶችን ብቅ እያሉ ነው። ብዙ አይደሉም፣ ግን በሁለቱ መካከል በቻይና እና በአሜሪካ መካከል ትልቅ ፍጥጫ አለ። ስለዚህ አሁን ይሄ የሶማሌ ጉዳይ ሆኖ አይደለም የቀረበው፣ የአሜሪካን የጂኦፖለቲካል ኢንተረስት ሆኖ ነው የቀረበው። አየህ፣ የአሜሪካን የጂኦፖለቲክስ ኢንተረስት ሆኖ ነው የቀረበው። ስለዚህ መጀመሪያ በኢትዮጵያ አማካኝነት በእንግሊዝኛው ልናገረውና ትንሽ ቴስት ዘ ዋተር ትንሽ ፍተሻ ነው ያደረጉት። ሄድና እስቲ ሶማሌን ሜሞራንደም አንደርስታንዲንግ እንዲበል ምን እንደሚፈጠር እንመልከት አይነት ነገር ይመስላል። ዝም ብለህ ስትመለከት ዓለም ተንጫጫ። አረቦቹ በዚህ በኩል የአፍሪካ ህብረትም ወይንም ሌሎችም የአፍሪካ ሀገሮችም ዝም ቢሉም ነገሩን በድፍረት እየተመለከቱና በኢትዮጵያ ዲፕሎማቲክ ታሪክ ውስጥ ከፍተኛ ጫና የደረሰበት ሁኔታ እና አብይ ጭራውን ቆልፎ ወጣ ከዛ ውስጥ ማለት ነው። እና ይሄ በሆነበት ሁኔታ ነው እንግዲህ ዛሬ እስራኤላኖች ያበጠው ይፈንዳ ብለው የሶማሌን ቀጠና የሶማሌላንድን እውቅና የሰጡትና ዋናው ምክንያቱ የጂኦፖለቲክስ ላንድስኬፑ የመለወጡ ሂደቱ ሁኔታ ነው። እንደው ጥያቄውን ከመለስኩልህ ብዬ ነው። ድንገት አይ ብዙ ነገር አይተሃል፣ ብዙ ነገር አድርገህ ነው ኦልሞስት የመነጋገሪያችንን ነገር በሙሉ ጠቅለል አድርገዋል። ጥሩ ነው። እምልህ መቼም አንድ ነገር ሲያደርጉ ከበስተጀርባው የሚያግዟቸው ሰዎች እንዳሉ ግልጽ ነው፣ በግልጽ ባይነገርም ግን እሱን ራሱ ትላንት መቼ ነው? ከትላንት ወዲያ ነው ዩኤን በአስቸኳይ ስብሰባ አድርገው የተወያዩበት ነገር ላይ ማግኘት እንችላለን። እንደው ቀንጨብ አድርገን እንትን ማድረግ ከቻልን ሙሉን ማድረግ ስለማንችል ማለት ነው። እና እስቲ እሱን ለማሳየት ልሞክር አለፍ እያረኩና የሶማሌውም የእስራኤሉም ተወካይና የአሜሪካ ተወካይዋ ያሉትን ቀጨብ አድርገን እንየው እና እሱ ራሱ ክሉ ይሰጠናልና እሱን ለማለት ነው። ግን ያው አለፍ አድርጌ ነው shocked to listen to the outrageous comments from the Israeli representative. If we want to talk about genocide, it's Israel that's committing on our own eyes every day. He represents a government that killed more than 70,000 people. The thing that I want to add is he has no idea what Somali is and where Somalis are and what Somali stands for.
I think the history is a selective history that he has just generated on his own mind. Somalia is one country, one people, one religion that fought together for independence from the colonial. 1990, Israel's then acting permanent representative, Yochanan Bain, submitted this letter to this very council, warning of grave human rights violations in Somalia, including the destruction of Hargeisa and the targeting of civilians. This document forms part of the official record of the Security Council. Mr. President, Somaliland's modern political history is clear and well documented. On June 26, 1960, the former British Somaliland Protectorate attained independence as the state of Somaliland. In the days that followed, prior to its voluntary union with the Trust Territory of Somalia on July 1, 1960, Somaliland was recognized by 35 states, including the United States, the United Kingdom, France, China, Egypt, Ethiopia, the Soviet Union, and Israel. Colleagues, meetings such as today's distract from serious work to address issues of international peace and security, including in both the Middle East and the Horn of Africa. Israel has the same right to conduct diplomatic relations as any other sovereign state. Earlier this year, several countries, including members of this council, made the unilateral decision to recognize a non-existent Palestinian state, and yet no emergency meeting was called to express this council's outrage. This council's persistent double standards and misdirection of focus distract from its mission of maintaining international peace and security. On the matter of Somaliland, we have no announcement to make regarding U.S. recognition of Somaliland, and there has been no change in American policy. Thank you. Okay, ይሄን ይመስላል እንግዲህ ዝም ብሎ ቀንጨብ ለማድረግ ነው እንደው ሙሉን እንትን ለማለት ያው ሙሉን ማዳመጥ ይችላሉ ግን ያው እንዳየነው ነው የሶማሊያው የገለጸው ነገር አለ ያው አንድ ሀገርነን ነው የሚጠበቅ ነገር ነው ያው የጄኖሳይድን ጉዳይ ያው የመካሰስ ጉዳይ አለ በርግጥ በሁለቱም ሳይድ የተፈጸመ ነገር ሊኖር ይችላል ወደዛ ውስጥ ገብተን ብዙ አንነጋገርም ግን ዞሮ ግን ምንድነው እኔ ለማምጣት የፈለኩት እዚህ የሶማሊያ አቋም አለ የእስራኤል አቋም አለ እንደገና የዩናይትድ ስቴትስ አቋም አለ ስለዚህ ያው ይሄ እንኳን ብዙ ዝግጅት ባያስፈልገውም ኦሬዲ ሲሰራ የነበረ ስለሆነ ዝግጅት እንዳለ ያስታውቃል ምንም አይነት ፈጠን ያለ አይነት የዩኤን እንትን ጉባኤ ቢጠራ ማነው ይሄ ስብሰባ ቢጠራም ቅሉ ዩናይትድ ስቴትስም ቢሆን የራሷ ፖዚሽን አላት የሚታወቅ ፖዚሽን ነው ሌላ የተሰጠውን ሪዝን ቢያከራክርም ቅሉ ግን ሁሉም ለየራሱ ምክንያት አለውና ቅድም ስትል ምንድነው አሁንም እየተጠበቀ ያለው ዓለም ላይ እንደሚመስለኝ የዩናይትድ ስቴትስ አቋም ነው በግልጽ ማለት ነው ያው ኦሬዲ ተናግረውታል በተለያየ መንገድ ግን ዞሮ ምንድነው ግልጽ የሆነ ኦፊሻል ነገር የሚፈልግ ይመስለኛልና ያ ኦፊሻል ነገር ከመጣ ምናልባት ይሄ ክርክሩም እየቀነሰ ሊመጣ ይችላል ባይነኝ ነው ምክንያቱም ያው ዩናይትድ ስቴትስ ሆነ ሌሎች ሀያላው ነገሮች ይሄን ነገር ሲሰሩ እርስ በርስ እንኳን የመጠባበቅ ነገር ቢኖርም ቅሉ አንዱን ስለሚሰልል የግድ ይታወቃል ቅድም የተገለጽካቸውን ቻይናም ሆነ ራሻም ሌሎችም ቢሆን ይሄ ነገር ሲደረግ እርስ በርስ ስለሚተዋወቁ ሁሉም የየራሱን ፖዚሽን ይዞ ነው የተቀመጠውና በናስተያየት ብዙ ይሄ ነገር እንግዲህ ወደ ፊት እንመጣበታለን ይሄ ነገር ሞር እውቅና ያፈጣ የሚመጣ ነው የሚመስለኝ እንጂ የሚቆም አይደለም በኤርትራ ጉዳይ ባልነው ሆነ ለመናገር መቼም ህግ ከሆነ ህግ ነው ወደዛ እንገባም እንጂ አፍሪካ ዩኒየኑን ሆነ ሌላውም ሀገርም ሆነ አረን እንግዲህ ያለውን ዝርዝር ሁኔታ ያን በሙያው ያጠኑ ሰዎች ብዙ ሊናገሩ ይችሉ ይሆናል ግን እንደው ዝም ብዬ እንዲው ሳስበው ግን ህግ ከሆነ ህግ ነው እንጂ አገሩ ፈቅዷል እኛ ምን አገባን የሚባል አይነት ነገር ከሆነ አንድ የሆነ እብድን በለው ምናምን ተነስቶ ግዴለም ትገንጠል ካለ ሊያጸድቁ ነው ማለት ነው ትንሽ ሂፖክራሲ ትንሽ እንደው ችግር አለው በዛ ላይና ዛሬ ጨምረው ካለ ጥሩ ነው ትንሽ ጨምርና ወደ ታሪካዊ ነገር በጣም በትንሹ አንስተን እናልፋለን እንደው ምናልባት
ከዚህ ከተባለው ላይ የምትጨምረው ነገር ካለ ከዚህ ከስብሰባው በተለይ እኔ እንኳን የታዘብኩትና የተማርኩትም ነገር ያለው ምንድነው ባሳየው በግራፊክ ነገር ባይሆን እንደ ግላስ ሌየር አለው የእንትኑ የዚህ የፖለቲካል አናውንስመንቱ ሁሉ ነገር ሌየር አለው እና አሁን በተባበሩት መንግስታት ላይ የምናየው የመጨረሻው ሌየር እንበለውና ከላይኛው ያለው ስንመለከተው እንዳነባበሩ የተደራረበ ነውና ድራማ ነው የምንመለከተው ምክንያቱም የእስራኤልና የአሜሪካ ወዳጅነት የደም ትስስር ነው ምንም ጥርጥር የሌለው ነገር ለእስራኤል ብላ ኢራንን ነው ሄዳ በቦምብ ያደረገች አገር ነች አሜሪካ እና እስራኤል የቆመችው በአሜሪካ ኃይል ነው እና የሚድል ኢስት ውስጥ ስትቀመጥ እስራኤል የአሜሪካ ዎችማን ሆና የተቀመጠች ሀገር ነች እስራኤል አደረገች ማለት አሜሪካ አደረገች ማለት ነገር ግን አሁን ለምሳሌ በጣም ያሳቀኝ ከዚህ ላይ ያላቀረብነው የእንግሊዙ እኛ በሶማሌ ሶቨርኒቲ ምንም ድርድር የለንም ነው ያሉት ሙጭጭ በቃ ግን እኔ ያየሁት ዶክመንት የሚያሳየው እንግሊዞች ይህን ፕሮሰስ ከጀመሩ 20-30 ዓመት በላይ ሆኗቸዋል በዚህ ጉዳይ ላይ ማለት ነው በህግ የተያዘ ጉዳይ ነው ሲቲ ኦፍ ለንደን ባለ ፈርም የተያዘ አንዳንድ ኤምፒዎቻቸውም ሆነው የሶማሌላንድን እውቅና መስጠት አለብን የሚሉ እና ግን እንግሊዞች በጣም ጠንቃቆች ስለሆኑ ሽሩዶችም ስለሆኑ ፖለቲካሊ እኛ ምንም ግን እንግሊዝን አሜሪካንን እስራኤልን ነጣጣልክ ማለት የማይሆን ነገር አይደለም የውሸት ታሪክ ነው የሚሆነው እና ስለዚህ የሚሰሩትን ያውቃሉ ከላይ ምን ሰማ ማለት ነው አሜሪካም በጣም ዲፕሎማቲክ የሆነ ምንድነው ስራ የምታስፈቱን ስራ ለምንድነው የምታስፈቱን ትኩረታችንን ለምንድነው ደብል ስታንዳርድ ነው የምታረጉት ምናምን የመበጥበጥ አይነት ስራ ነው እና የካድሬ አይነት ስራ ነው የሰራቸው እና ከላይ የምናየው ነው እና ትንሽ ዲፕሊ ገብቶ ማየቱ ያስፈልጋልና በዚህ ላይ ዲፕሊ ስንመለከት ከዚህ ቀደም ማነው እንደ ሀገር እስራኤል እኮ መገናኘት ትችላለች እንደማንኛውም ትችላለች መብቷ ነው እሱ እኮ ይታወቃል ግን behind the thing እኮ ዋናው ጉዳዩ እውቅና ለምን ሰጠች አልሰጠችም ነው እንጂ ግንኙነት ማድረግ ማንኛውም ሰው ይችላል ኦብቪየስ ነው ማለት ነው ለምሳሌ ይሄ 2025 የሚለው ትዝ ይልህ እንደሆነ ዶናልድ ትራምፕ ከመምጣቱ በፊት የጸደቀው 900 ፔጅ ዶክመንት አለ እና ማንዴት ፎር ሊደርሺፕ የሚል ፎር ኮንሰርቫቲቭ ፕሮሚስ 2025 የሚለው ሰነድ ላይ 180 ገጽ ላይ የሆነች አንድ ጽሁፍ አለች እና አንዷን ፓርት በመለከታት ምን ትላለች ምንድነው የሚለው the recognition of Somaliland statehood as hinge against the US deterring position in Djibouti ነው የሚለው ጅቡቲ ላይ ሰፍረዋል ሌሎችም ሀገሮች ሰበብ ነው እሱም ራሱ ሰበብ ነው ይሄን ያህል ብዙ የሚያስፈራቸው ነገር የለም እና የጅቡቲ ጉዳይ ዲተረር ስላደረገ ያንን ባላንስ ስለማድረግ ሶማሌላንድን ማወቅ ተገቢ ነው እንደገና ደግሞ ያሸተቱትም ነገር አለ ለምሳሌ ሬል ሚኒራልስ የሚሉት ትሬድ ኤንድ ኮሜርስ የሚሉት ሁሉ ነገር የዛ አካባቢ መቆጣጠር ነገር ስለሆነ ከላይ የምንሰማው የአሜሪካው ያው ቁጣ በለው ምን አገባችሁ ነው የሚለውና ይሄንን ነው የምንመለከተው በዛ እሱ ለማጠቃለለው ይሻላል ትክክል ነው እንግዲህ ብዙ ያነጋግራል መቼም ያው እንግዲህ ለማሳወቅ ያህል ያው ቢያውቁትም አድማጭ ተመልካቾቻችን ይሄ ነው ካርታው የሚመስለው ያው ሶማሌ በአንድ በኩል አደጋ ይኖርባት ይሆናል ሌሎቹም ቅድም የጠቃቀስካቸው እንደዚሁ ኢንዲፔንደንት ኤክሰርሳይዝ የሚያደርጉት ነገር አለ ለብቻቸውና ኤኒዌይ ብዙ የተረበሸ ሀገር ነው ለ30 ምናምን ዓመት ቆይቷል አልሻባብን በዛ በኩል አለ ብዙ ጉዳዮች አሉ ወደዛ እንመጣበታለን አሁን በተለይ ከአማራው ትግል ጋር በተገናኘና የዚህ የፕሮጀክት 2025 እንዳለ ነው የጠቀስከውና ሁሉም የተጠናበት ነገር ነው የሚመስለው ያንን ካለም በኋላ እንግዲህ መቼም አሁን ለምሳሌ አሜሪካ በወሰደችው አቋም ሁልጊዜ በምትወስደው አቋም ያው የራሷን ኢንትረስት እንደምትጠብቅ ሁሉ
ኢትዮጵያም ከዚህ በፊት የራሷን ኢንትረስት በመጠበቅ ብዙ ባላንስ ለማድረግ ሞክረው ነበር ነው የሚባለው። ኃይለሥላሴ ግርማዊ ቀዳማዊ ኃይለሥላሴ በተለይ እኔ ሪኮመንድ የማደርገው እያንዳንዱን ባልተነትንም በተለይ ይሄ መጽሐፍ ከዚህ በፊትም ጠቅሼዋለሁኝ the 5 dimensions of Eritrean conflict የሚል አለ በዶክተር ዳንኤል ክንዴ የተጻፈ መጽሐፍ ነውና ይሄ መጽሐፍ በጣም ሪኮመንድ አደርጋለሁ እውነት ለመናገር እና ስለ ሀገራችን ስላለፈው ሁኔታ ማንበቡ በጣም ጥሩ ነውና እዚህም ላይ የተገለጸ ብዙ ጉዳዮች አሉ ስለዚህ ጉዳይ አያይዘን የምናየው ምክንያቱም ሰው ለሀገሩ ጥቅም ሲል የሚያደርጋቸው ነገሮች አሉ የሚደርስባቸው ነገሮች አሉ ለምሳሌ አንዱን እንደመጥቀስ ያህል እንደው ከዛን ተጥቀጥልበታለህ ወይም ወደ ዋናው ውይይታችን ወደ አማራው ትግል እንመጣለን ግን ዞሮ ዞሮ ምንድነው ለምሳሌ ዩኤን ላይ የተነሳ ነበር እስራኤል ሜምበር እንድትሆን ማለት ነው ቮት ሲደረግ unfortunately በዛ ጊዜ እዚህ ላይ እንደሚለው ምንድነው ወደ ዩኤን ሜምበርሺፕ ለመግባቷን ተቃውሞ ነው ያቀረበችው ኢትዮጵያ ማለት ነው እንግዲህ ያን ያደረገችውበት ምክንያት ከአረቡና የሙስሊሙ ዓለም በዛ በኩል የሚያደርገው ጫና ስላለ ከነሱ ጋር ላለመጣላትም ነው ግን ዞሮ ግን ኢንትረስቲንግሊ ያን ያደረገች ውስጡን የተወሰነ አይነት ግንኙነት በማድረግ ሽምግልናው ምኑ እየተላላከ በውስጥ ለውስጥ ማለት ነው ኃይለሥላሴም ለማሳመን በጣም አስቸጋሪ ነበር ነው የሚባለው ግን ቢሆንም ግን የተወሰኑ ነገሮች ይሰሩ ነበር በሁለቱ መካከልና እንደውም ውስጥ ለውስጥ ዕውቅና የመስጠት ነገር ሁሉ እስከ መድረስ ነው የተደረሰውና በጣም ባላንስ ለማድረግ በጣም እንደተቸገሩ ነው የሚያሳየውና የኤርትራ የፌዴሬሽን ጉዳይ ቮት እስከሚደረግ ጊዜ ድረስ ያን ያደረጉ ግን ያንን ደግሞ እንደዚሁ አይ ቲንክ ራሷ እስራኤል አብስቴን በማድረግ ነው መሰለ የመለሰችው ይላል እዚህ ማንበብ ይችላሉ የመጽሐፍ የሚያዩ ሰዎች ማለት ነው ግን ዞሮ ምንድነው በጣም አስቸጋሪ ሁኔታ በተለይ ከኢጅፕት ጋር ሁሉ ጊዜ ያለን ችግር ነው እና እነሱ የሚያደርጉትን ነገር ለመከላከል የአረቡን ዓለም ደግሞ በጥበብ ለመያዝ ነው ግን ዞሮ በጥበብም ለመያዝ ቢሞከርም መቼም ያው እንደምናቀው ያው መጨረሻ ላይ ኤርትራ ተገንጥላለች anyway ግን በሚቻለው መንገድ ግን ተሞክሯል ለማለት ነው እንጂ ይሄ የዕውቅና ጉዳይ በዚህ በአፍሪካ ቀንድ ያለው ጉዳይ በጣም ሁሉ ጊዜም ቢሆን ጂኦፖለቲካሊ በጣም አስፈላጊ ቦታ ስለሆነ በጣም ጥበብ የተሞላበት አይነት አካሄድ ነው የሚፈልገው እንጂ እንደው ቅድም እንዳልከው እንደተጠቀሰው እንደ አብይ አይነት ሂድ ሲሉት ሄዶ ከዛ በኋላ ማጣፊያው ሲያጥረው አንዴ ከአረቡ ጋር ሄዶ መስማማት አንዴ ሄዶ ሲያስታርቁት ከሶማሌ ጋር መስታረቅ የሱ ዲፕሎማሲ ያው ሁሉ ጊዜም እንደሚጠቀሰው ሄዶ በቃ መተቃቀፍ ምናምን ነው እና እኔ አይደለም ምንም ሰርቪስ ያደርግ አልታየም እና በጣም አስቸጋሪ ነገር ነው በዚህ ፍሉድ እና ዳይናሚክ በሆነ አካባቢ unfortunately ይሄን የመሰለ መሪ መኖሩ ራሱ ችግር ነውና እንደው ያንን ሞር አስፈላጊ ከሆነ ሌላ ጊዜ እንደገና በይበልጥ ራሱን አጀንዳ ይዘን ልንነጋገርበት እንችላለን እያሱ ግን ይሄን ካልኩኝ በኋላ ወደ ምን ለመምጣት ፈልጋለሁ ይሄ አሁን ወደ አማራው ትግል ይሄን ነገር እንዴት ነው ለማገናኘት የምንችለው አድቫንቴጁ ምንድነው ያ ነው እንግዲህ ዋናው የመነጋገሪያችን ነገር ይሄ ዕውቅና ማግኘት ለዚህ ትግል የሚጠቅመው ጉዳይስ አለስ የሰለም ስጋቱና ወይም ደግሞ ጥቅሙና ጉዳቱ በሚል ትንሽ ብናየው ጥሩ መሰለኝ እያሱ የምትጨምረው ነገር ከሌለ ራሱ እንትንም የሚለው የዚህ ዕውቅና ያለው ሪፐርከሽን ምንድነው ለኛ በተለይ ለአማራው ትግል አማራው እየታገለ ነው የውስጡን ጉዳይ አማራው ሲድነው ኢትዮጵያ ምንድነው ብለናል በተደጋጋሚ በዚህ መካከል ደግሞ እነዚህ ሰዎች አካባቢው ጋር አሉ እንደው በጥፋት መንገድ ያዩት ይሆን ወይስ ያንን የሚያደርገውን ትግል ሪኮግናይዝ ያደርጉለት ይሆን በምን መንገድ ነው ሊጠቅምስ ወይም ሊጎዳ የሚችለው ብለን ትንሽ ለማየት እንሞክር እስኪ ያሱ
ጥሩ ነጥብ አምጥተሃልና እንደውም በጣም ቁልፉ ነጥብ እሱ ላይ ነው። በተለይ ከአማራ ህልውና ጋራ ከአማራ ህዝብ ማዳን ጋራ ከፋኖ ህዝብ ትግል ጋራ አጠቃላይ ከኢትዮጵያ ህዝብ መዳን ጋራ የተያዘ ጉዳይ ነው። የእስራኤል የእንትኑን ማወቁ ግን ከእሷ ከመሄድ በፊት አንተ ባልከው መጀመሪያ ባልከው ነገር ትንሽ ንባብ የሚጠይቅ ነው። እስካሁን ሰነዱን አላገኘሁትም። ለምሳሌ እንዲሁ በውይይት ካገኘሁት አንድ ነጥብ የሰማሁት ለምሳሌ የክሩሴድ ጦርነት በሚካሄድበት ሰዓት በጀሩሳሌም የመስቀል ጦረኞቹ ኢትዮጵያ እንድትቀላቀል ጠይቀው ነበር ይባላል እና በዛ ዘመን የነበረው ንጉስ ግን ኖ ነው ያላቸው። እኛ ከእስልምና እምነት ተከታይ ወንድሞቻችን ጋር አንጣላም፣ ብዙ አካባቢዎችን ብዙዎች ስላሉ የሚል አይነት መልስ ነው የሰጣቸውና ኢትዮጵያ ከመስቀል ጦርነት እንድትድና ከዛም በኋላ ኮንሲኩዌንስሊ ከአካባቢው ህዝብ ጋር በሰላም እንድትኖር እድል ፈጥሯል የሚል ነገር አለ። ትንሽ እሱ ሂስቶሪካል ሪሰርች ያስፈልገዋል። ቅድም ያልከው ይሄ ዋይዝ የሆነ ዲፕሎማሲ እንዴት እንደሆነና እንዲያውም የዚህ ለምሳሌ የላሊበላ ኒው ጀሩሳሌምን የመስራት ጉዳይ ራሱ የመጣው ከዚህ ከባህር ሰላጤው አካባቢ የአረቢያንስ ወታደሮች መንገስ ወይንም ደግሞ ቦታውን የመያዝ ጉዳይ ለጸሎትም ለማናቸውም ጀሩሳሌም የሚሄደውን ነገር በማቋረጣቸው ምክንያት አንዱ የፈጠረው ድባብ ነው ይባላል እና ኢትዮጵያ በታሪኳ የዚያን አካባቢ ሚዛን ለመጠበቅ ብዙ ነገር አድርጋለች። ለምሳሌ ተጫዋታ ንጉስ ካሊብ ክርስቲያኖች ተጎዱ ብሎ ወይንም በክርስቲያኖች ላይ የደረሰውን ነገር ለመቋቋም ጦሩን ወደ ሳውዲ አረቢያ ድረስ አሁን ሳውዲ አረቢያ የምንላት ምድር ድረስ ልኮ ወታደራዊ ካምፕ ሁሉ መስርቶ ክርስቲያኖችን የታደገ ህዝብ ነው እና የኢትዮጵያ ታሪክ በጣም ሰፊና ረጅም ነው። ይሄ ዲፕሎማሲው እና አካባቢው ያለው ቅድም ያልከው ነገር ጂኦፖለቲካሊ በጣም ስትራቴጂክ በመሆኑ በጣም ለዓለም ህዝብ አስፈላጊ በመሆኑ አካባቢው ደግሞ የተፈጠረው አዲስን በለውነት ወይንም የፖለቲካል ሁኔታ ኢትዮጵያን አጣብቂኝ ነገር ውስጥ ከቷታል እና ለምሳሌ በዚህ በተባበሩት መንግስታት ኤርትራ ወደ ኢትዮጵያ ወደ እናት ሀገሯ እንድትገባ በሚደረገው ትግል ውስጥ እንደነ ፓኪስታን የመሳሰሉ ሀገሮች የእስልምናን ሃይማኖት ብቻ ካርድ በመጠቀም ትልቅ ተጽዕኖ ያሳድሩ የነበሩና ይህንን ሚዛን መጠበቁ በጣም ፈታኝ ሰዓት ነው ለኢትዮጵያ ማለት ነው። አሁንም ቢሆን በጣም ፈታኝ ሰዓት ውስጥ ነች እና የኢትዮጵያ ፖለቲከኞች አብይንም ጨምሮ ሌሎችም የሚመጡት ሰዎች ይህንን ፈተና በዘዴና በጥበብ ማለፍ አለባቸው። እንዲሁ በጀብደኝነት ቅድም ባልከው ነገር ትከሻ በመተሻሸት የሚታለፍ ጉዳይ አይደለም እና እሱን ልጨምርበት ነው። ነገር ግን አሁን ወደ አማራው ስንመጣ እንግዲህ በጣም ትራጀዲክ የሆነ ሲቹዌሽን ነው። ምክንያቱም ከኢትዮጵያ ከእስልምና እምነት ጋር ያላት ግንኙነት የወንድማማችነት ያህል ነው። ከነብዩ መሐመድ ከመጀመሪያው ሂጅራ ሁለተኛው ሂጅራ ቀጥሎ ያለው ሁኔታ ከዛ በኋላ ቅድም የጠቀስኩት የመስቀል ጦርነትን በተመለከተ የወሰደችው አቋምን እነዛን ሁሉ ስትመለከታቸው መልካም ግንኙነት ነው። ነብዩ መሐመድ በእስልምና እንትናቸው ህጋቸው ወይ ደንባቸው በዓለም ላይ ጂሃድ እንዳይታወጅባት ወይንም ደግሞ ጦርነት እንዳይደረግ ያደረጉት ሁለት ሀገሮች ናቸው ይባላል። አንደኛው ኢትዮጵያ ነች፣ ሌላው ደግሞ ተርኪ ላይ ነው እና ማንም የእስላም አክራሪ እስላም የሆነ ቡድን በኢትዮጵያ ክርስቲያኖች ላይ እጁን እንዲያነሳ ነብዩ መሐመድ ፒስ አፖን ሂም አልፈቀዱም። ይሄ መታወቅ ነበረበት። ነገር ግን አለመታደል ሆኖ በኢትዮጵያ ውስጥ መልካም ክርስቲያኖች እንዳሉ ሌሎችም ይኖራሉ፣ መልካም እስልምና ተከታዮች እንዳሉ ሁሉ ደግሞ አክራሪዎች አሉ። እነዚህ አክራሪዎች ከአልሸባብ ጋር የተያዙ ናቸው። በቅርቡ በማህበራዊ ሚዲያ ላይ ይተላለፍ የነበረም እንደ ጂሃድ የሚመስል አዋጅም የታወጀበት ሁኔታ አለና እሱን አንድ ቦታ ላስቀምጥልህ። አሁን እችን ያዝ። በሌላ በኩል ደግሞ የኦሮሞማ ፖለቲከኞች ሲሰለጥኑ በመጽሐፋቸው የተጻፈ ነው። በ60ዎቹ በእነ ኃይሌ ፊዳ ዘመን ከዛ በፊት የነበሩ እንደመሰከሩት ከሆነ ይሄ ክርስቲያኑን ህዝብ ጁ ነው፣ ሴሜቲክ ነው፣ ስለዚህ መጥፋት አለበት ብለው በጀርመን ሚሽነሪዎች የተማሩበት ሁኔታ እንደነበረና
ይህንን ክርስቲያን ህዝብ ለማጥፋት የሚኒው የነበሩ ወጣቶች እንደነበሩ አንድ ፓስተር መስክረዋል። ያ ምስክርነታቸው በመጽሐፍ ላይ ወጥቷል። እና ይሄ ሁኔታ በጣም ቴንሽን ፈጥሯል። ይሄ ሁለተኛው ፓርት ነው። በሶስተኛው ፓርት ደግሞ ስንመለከት እንግዲህ የአባይ ግድብ ከስንት ሺህ ዘመን በኋላ ከገደብን በኋላ የሚጠናቀቅ አይጠናቀቅ ሌላ ጉዳይ ሆኖ ተገድቧል። ግብጾች ለራሳቸው ኢንተርናል ፖለቲካል የውስጣዊ ፖለቲካል ፍጆታ ብለው የአባይን ጉዳይ እንደ ትልቅ የፖለቲካ አጀንዳ ይወስደውታል። ስለዚህ የግብፅን ህዝብ ለማደንዘዝ አባይ እንደ ትልቅ ማደንዘጃ መድኃኒት ነው። ስለዚህ ግብፅ ዛሬ በኤርትራ ላይ የጦር ሰፈር አላት፣ በጅቡቲ ላይ የጦር ሰፈር አላት። የወደብም ቅጥም ምናምን ቢባልም ያው የጦር ሰፈር ነው በሲቪል የሚመጣ። በሶማሌ ላይ አላት፣ በሱዳን ውስጥ አላት። ኢትዮጵያን ከባታለች። ነገ ምን እንደሚፈጠር አናውቅም። ሌት ቢ ኦነስት ዊዝ ዲስ ነገ ምን እንዲፈጠር እንደሚችል አናውቅም። ዊከርሊ ለምሳሌ ኢንተርናል ገቨርንመንቱ አሁን ያለው መንግስት ደካማ ሆኖ ደካማ ነው። አሁንም የሚረከባት መንግስት ባይኖር በኢትዮጵያ እርስ በርስ ጦርነቶች ልንገባ እንችላለን። ምክንያቱም ለዚህ ያቆበቆቡ ኃይሎች አሉ። የኦሮሞ ኃይሎች አሉ፣ ኦሮሞ እናዋለዳለን የሚሉ የኦጋዴን አሉ፣ በሞቃዲሾ የሚደገፉ ኦጋዴን እናስገነጥላለን የሚሉ የቲፒኤልኤፍ ቀንዱን አብቅሎ የተቀመጠ አለ፣ ጥፍሩን ስሎ እንትናን ማነው ወልቃይትን እንቀበላለሁ ራያን እንቀበላለሁ ብሎ ሲያሰፈሰፍ አለ። ኤንድስ ፎርት በሱዳንም በኩል ብንሆን በሱዳን አካባቢ የነበራቸው እንደ ጋምቤላ እንደ ቤንሻንጉል አይነት የኛ ነው ጥንትም ቢሆን የሚል ሐሳቡ እስካለ ድረስ መፍራትና መስጋት አለበት። አይ ስለዚህ ነገ ኢትዮጵያን ጠንክሮ የሚይዝ መንግስት ከሌለ በዙሪያ የከበበ ግብፅ በቀላሉ በር እና መግቢያ ያገኛል። ናው ግብፅ አሁን እዚህ ላይ ነው ትልቁ ጥንቃቄና ትንታኔ የሚያስፈልገው። ግብፅ ልትረዳው የምትችለው የፖለቲካ አካል ወይንም ኢንቲቲ ወይንም አክተር ማንን ነው ብለን መጠየቅ አለብን። ለዚህ ኢንቲቲ በጣም የሚመቸው በአብዛኛው አክራሪው ሙስሊሙ ነው። ገንዘብ ከሰጠኸው መሳሪያ ከሰጠኸው ፍላጎቱን በኃይል ለማስፈጸም ሊዘምት የሚችለው በኢትዮጵያ ክርስቲያኖች ላይ ነው። ይሄ ማስፈራራት ጉዳይ አይደለም፣ ፋክት ነው። ዛሬ ቤተክርስቲያኖች ሲቃጠሉ፣ ምዕመናኖች ሲታረዱ እያየን ነው። ይሄ መሬት ላይ ያለ ሀቅ ነው። ይሄ በመንግስት መዋቅር የታገዘ ክርስቲያኑን ህዝብ አንገቱን ለማስደፋት፣ የአማራን ህዝብ አንገቱን ለማስደፋት፣ ከስር መሰረቱን ለመንቀል በሚያሳዝን ሁኔታ ሌሎችም ወዳጅ የምንላቸው ሀገሮች ሁሉ በዝምታ የሚተባበሩ ናቸው። በዝምታ እንግሊዝ ፓርላመንት አለ፣ የአሜሪካ ፓርላመንት አለ፣ የፈረንሳይ ፓርላመንት አለ። ይህ ሁሉ ሲሆን በዝምታ ቫቲካን አለች። በተባበሩት መንግስታት ተነስቶ ውግዝ የተባለበት ጉዳይ አይደለም። እያየን ነው። የክርስቲያኖች ደም እየፈሰሰ ነው ኢትዮጵያ ውስጥ። ነገ በዚህ ከበባ ውስጥ የአገሪቱ የሴንትራል ገቨርንመንት ቢዳከምና አንድ ነገር ቢፈጠር ታርጌት የሚሆነው ይሄ ህዝብ ነው መሆኑ መታወቅ አለበት። በነገራችን ላይ ቲፒኤልኤፍም ይሄንን መረዳት አለበት፣ ኢንክሉዲንግ ሻቢያ። ምክንያቱም እዛው ክርስቲያኖች ስላሉ ማለት ነው። ይህ ሁኔታ ውሃቢዝም በምስራቅ አፍሪካ እንዲህ አይነት መጽሐፍቶች አሉ፣ ድንገት ሰዎችም ሊያዩት ይችላሉ። በሳውዲ አረቢያ ኤክስፖርት የተደረገ በጣም በቢሊዮን ብር ወጥቶ የሚረዳበት ጉዳይ ነው። ስለዚህ በቋፍ ላይ ነን ያለ ነው። ነጥቡ እዚህ ላይ ነው። አሁን በሶማሌው ተወካይ በተባበሩት መንግስታት ተወካይ እና በእስራኤሉ ተወካይ መካከል ያለው የቃላት ልውውጥ እንደተጠበቀ ሆኖ ማለት ነው። አንተነ ጆኖሳይድ የፈጸምከው አንተነ ጆኖሳይድ የፈጸምከው እነሱ ከፈለጉ ሂሳብ ያወራርዱ። በሱ ውስጥ እኛ ምን የሚያገባን ነገር የለም። ነገር ግን ከኢትዮጵያ ህዝብ ፍላጎትና ከአማራ ህዝብ ፍላጎት ከፋኖ ትግል አንጻር ስንመለከተው እስራኤል ለሶማሌላንድ እውቅና መስጠቷ አሁን እኛ ህጋዊ ነው ህጋዊ አይደለም ምናምን የሚለው ውስጥ ሳንገባ ማለት ነው። ምክንያቱም ዓለም ፍትሃዊ አይደለች። ቅድም ያነሳው ነጥብ አለ፣ ጥሩ ነጥብ አንስተሃል። አንድ ሰው ውክልና የሌለው ሰው ደብዳቤ ጽፎ ሀገር ገንጥሉ ሲል የተባበሩት መንግስታት እሺ የሚል ከሆነ
የአፍሪካ ዩኒየን እሺ የሚል ከሆነ የአረብ ሊግ እሺ የሚል ከሆነ ፍትሐዊነት የለም ማለት ነው። ሚዛናዊነት የለም። የጥቅም ጉዳይ ነው። እኔ መዳን እችላለሁ ወይ ነው አሁን እዚህ ላይ በጣም ብሩታል። ይሄ የመሽኮርመን ፖለቲካ ውስጥ መግባት የለም። ስለዚህ የእስራኤል በዛ ቦታ ላይ መምጣት በዛ አካባቢ ሊቀነቀን ሊነሳ የተነሳውንም ወደፊት ሊነሳ የሚችለውንም አክራሪ ኃይል ማስታገሻ መድኃኒት ነገሩ አሁን እዚህ ላይ ልጨምር አልተሳካልኝም እንጂ የዛሬ 5 ዓመት አካባቢ 5-6 ዓመት አካባቢ ሆነ አንድ እስራኤል ካለው ወንድሜ ጋራ አየርላንድ ከነበረ ወንድሜ ጋራ በዚህ ጉዳይ ላይ እንስራበት ሰነድ አዘጋጅቼ አንዱ ትልቁ ኮንሰርን የነበረው የኢትዮጵያ ኢንተርናል ፖለቲካ ከተበላሸ ኢትዮጵያ የሽብርተኞች መፈልፈያ ትሆናለች እንደ ቦኮ ሐራም ማለት ነው እንትን ውስጥ ያ ከተፈጠረ በኋላ ልትመልሰው አትችልም። በጣም ቶክሲክ የሆነ ፖለቲክስ ነው ሃይማኖትና ፖለቲካ ሲቀላቀል። ስለዚህ የእስራኤል እዛ ጋር መምጣት ይሄንን ባላንስ ለማድረግ ይረዳናል። ፖለቲካውን ባላንስ ለማድረግ ይረዳናል። እስራኤል ነገ አንድ ነገር ቢፈጠር ወታደራዊም ሆነ የመረጃም ሆነ የገንዘብም ሆነ የዲፕሎማሲም ሆነ ሌሎችንም እርዳታ ለማግኘት ቅርብ ነች ማለት ነው። በእርግጥ ድሮም ሩቅ አይደለችም። በሌላ ማይራራት ያለበት ቤተ እስራኤላኖች እዛ ናቸው ያሉት ወንድሞቻችን። ይሄን መርሳት የለብንም። ስለዚህ አሁን ይሄንን ፖለቲካ ስንመለከተው የአብይ የፖለቲካ ዲፕሎማሲ ክስረትን እዚህ ውስጥ እናውጣው ኢኩዌሽኑ። እኛ ከህዝባችን ፍላጎት አንጻር ነው የምንናገረው። አብይ ነገ ጥሎ ሊሄድ ይችላል አገሩን ሜስ አድርጎ ማለት ነው። አሁንም ሜስ እያደረገው ነው። ስለዚህ ከዚያ አንጻር ስመለከተው እስራኤል እዛ ቦታ ላይ መምጣቱ ሳይለንትሊም ሆነ ላውድሊ መደገፍ ያለበት ጉዳይ ነው። አዎ ይሄ ጥሩ ነው እያሱ። አሁን እንደውም አንድ ነገር ያሳሰብከኝ እዛም መጽሐፍ ላይ አለ ባይ ዘ ዌይ አንድ ጉዳይ አይቼ ነው። አሁን የስጋቱን ነገር ስታነሳው ጥሩ ነው በዛ መልክ። በሌላ መንገድ ግን ይሄ ያለው መንግስት ደግሞ ምንም የሚያየው እሱ አለኝ በሚለው አጀንዳ ያው በሚነግረንም አልፎ አልፎ በኦሮሞ ፕሮጀክት መሰረት ስልጣኑን ይዞ ማስፈጸም ስላለበት ማንኛውም ነገር ያደርጋል። ምን ነገር ትዝ አለ መሰለ ወይም እዚህ ጋር ያነበብኩትን አክቹአሊ የምናውቀው ቢሆንም ማንሳቱ ጥቅም አለው። ደርግ ወደ መጨረሻዎቹ አመታት ታስታውሳለህ ኦፕሬሽን ሰለሞን ነው መሰለኝ ፈላሻዎችን ሲያወጣ ማለት ነው። ካሳ ከበደ ከእስራኤል ጋር የፈጸመው ጉዳይ አለ። ብር ለማግኘት ብለው ወደ 100 ሚሊዮን ይላል እሱን ብድር ለማግኘት ብለው ነው ያንን ያደረጉት። ቤዚካሊ እንግዲህ በዚህ ጽሁፍ መሰረት ያው በገንዘብ መግዛት ማለት ነው፣ ሰውን መሸጥ ማለት ነው። ግን የፈለጉትን 100 ሚሊዮን አላገኙም፣ 35 ሚሊዮን አገኙ። የሆነ ኪክባክ አገኘ 2 ሚሊዮን ይባላል። ካሳ ከበደ ወይ ይሄ ነገር ስታየው ያን የመሰለ እንግዲህ በዛ ጊዜ ያን መሰለ ለማንዳንድ ያው የራሱ አስተያየት ሰው ቢኖረውም ቢያንስ ኢትዮጵያን ይጠብቃል እየተባለ በሚነገርለት የመንግስቱ ስርዓት የደርግ ስርዓት ማለት ነው ያን ያህል ከተፈጸመ አሁን ይሄኛውን ሰውዬ እንግዲህ አስበው። አየህ ስጋቱ ይሄ ሰውዬ ሰዎችን ወስዶ ጦርነት ውስጥ ማገድ መግደል ምንም ግድ የሌለው ሰው ነው። ስለዚህ ያ ስጋት አለው። እኔ አሁን አንዳንድ ጊዜ ስጋቱ ጥሩ ነው፣ በተለይ ያለውን የአክራሪ እስልምናን ጉዳይ ሊቋቋምልን ይችላል በዛ በኩል የእስራኤል ጉዳይ። በዚህ አጋጣሚ ደግሞ የህልውናን ትግል የማሳወቅ ነገር ሊኖርን ይችላል። ወይም ደግሞ ግንኙነቱ አስቀድሞ ካልተሰራ እሱ ላገኘው በሚያደርገው በሱ ዲፕሎማሲ መሰረት ይሄን ኤግዛምፕል በጠቀስኩልህ መሰረት በዚህ ምሳሌ መሰረት ይሄ ሰውዬ ሊያደርግ ይችላል የተወሰነ ነገር ቢመጣለት። አሁን አላቅም ምን እንደሆነ፣ ግን ሌሎች ኢንትረስት ያላቸው ሰዎች የሚያቀርቡለት ነገር ካለ ህዝቡንም ከመሸጥ ወደ ኋላ አይልም ይሄ ሰውዬ። እሱ ነው አሁን የኛ ስጋትና ለዚህም ነው አሁን ቅድም የጠቀስከው እንስራ ብያቸው ነበር ያልከው በጣም ጥሩ ነጥብ ነው። አስቀድሞ አሁንም
ይሄን ነገር ፈጠን ብሎ በተለይ በዲፕሎማሲው ላይ ልምድ ያላቸውና ሰዎችና ዕውቀቱም ያላቸው ሁኔታውን የሚገነዘቡና አክሰሱ ያላቸው ፈጠን ብሎ ይሄን ነገር ካልሰሩት ኤኒቲንግ ካን ሃፕን ኢትዮጵያ ላይ በጣም አስቸጋሪ ነገር ነው ያለንበት ልልፈልጌ ነው። በአንድ በኩል ጥቅም አለው፣ በሌላ በኩል ደግሞ ይሄ ሰውዬ ደግሞ የፈለገውን ያህል አገርም ሸጦ ምንም ሸጦ የሚያገኘው ነገር ካገኘ ወደ ኋላ አይልም የሚልም አስተያየት አለኝ። እንደሷ ትዝ ብላኝ ነው አላስገነዝብ። ጥሩ ነው። እዛ ላይ እስቲ አንድ ፖይንት ልምጣ፣ ምክንያቱም በጣም ሴንሲቲቭ የሆነች አንድ ነገር አንስተሃል። እዚህ ቤተ እስራኤላኖች ወደ እስራኤል የሚሄድ ጉዳይ ነው እና እንደሚገባኝ ከሆነ የቤተ እስራኤላኖች መሄድ የጀመሩት ደርግ ከመፍቀዱ በፊት ነው። በፊትም ነው በሱዳን በኩል ስማግል ፊልምም ተሰርቷል። ስማግል እየተደረጉ ይወጡ ነበር እና እስራኤላኖች ከዚህ ፐርስፔክቲቭ አንጻር ህገወጥ የሆነ ስራ ነው የሰሩት። የአንድን ሀገር ዜጋ የሀገሩ መንግስት ሳይፈቅድ አውሮፕላን በሱዳን ድረስ አንጥተው ስማግል አድርገው በሞሳድ አማካኝነት የወሰዱት አይነት ነገር አለ። አሁን ምንድነው በታሪክ ላይ የተፈጸመው? አሁን እዛ ላይ ማየት ያለብን what happened በዛ ሰዓት ምን ሆነ? አየህ ሶቪየቶች ከአሜሪካ ጋር ሄዱና ሉክ አሉ አሜሪካንን ከእንግዲህ በኋላ ብሬዥኔቭ ማነው ፕሮሰስ ካን ያወጣው ከእንግዲህ በኋላ ኢትዮጵያን አፍሪካ ውስጥ ያለን ኢንትረስት አቁመናል እኛ። ስለዚህ በተለይ አንጎላንና ኢትዮጵያን ተረከቡ ነው ያሏቸው። ቀጥታ አንጎላንና ኢትዮጵያን ተረከቡ። አንደኛው ስምምነታቸው ለኢትዮጵያ መንግስት የሚሰጡትን የጦርና ወታደራዊና ኢኮኖሚ እንትን ማቋረጥ ነው። አየህ በዛ ሰዓት ያው ደርጉ እንደምናውቀው ሪጂድ ነው፣ ፍሌክሲቢሊቲ እንትን የለውም ማለት ግትር ነው እና ዘመኑን ያወጀ ፖለቲካ ማካሄድ አልቻለም። ሊችልም ቢሞክር በጣም የዘገየ ጉዳይ ሆኖበታል። እንደውም በዛ ሰዓት ብሬዥኔቭን እንደ ከላሽ እንደ በራዥ እንደ ኮሚኒዝም የካዱ አይነት ነገር አድርጎ ራሱን እንደ ትልቅ ኮሚኒስት አድርጎ ሊቆጥር የፈለገበት ሁኔታ ነበር እና አሁን እዚህ ጋር ምን ሆነ? ኢትዮጵያ መሳሪያ አጣች፣ ጦርነቱ እንደተፋፋመ ነው። የወታደር ነው ሜንታሊቲ ትክክል ነው እያልኩኝ አይደለም። ስለዚህ ያለው እድል ከእስራኤልን መሳሪያ መጠየቅ ነው። እስራኤልን መሳሪያ መጠየቅ ነው። አሁን ኢትዮጵያ ምንድነው ይሄ አሳ ስታጥን አሳ የሆነች ነገር ትል ታደርጋለህ አይደለ? ኢትዮጵያ በወረንጦ ተያዘች ማለት ነው። የዛን ሰዓት የኢትዮጵያ መንግስት በወረንጦ ተያዘ። እስራኤላኖች ምን ይላሉ? የጠየቀው መንግስቱ ኃይለማርያም ክላስተር ቦምብ ነው። በነገራችን ላይ ወያኔ ሲገባ ባህር ዳር ላይ ያንን ክላስተር ቦምብ ተረክቦታል ላይ ሳይሆን እና አሁንም እስራኤላኖች ወደ አሜሪካኖች ጋር ይሄዳሉ። አይ ቲንክ ሳምዌር ሪኮርድ አለ ይሄ ነገር። አሜሪካ ጋር ሄዱና ኢትዮጵያኖች ክላስተር ቦምብ ጠይቀውናል፣ እንዴት እናርግ? ህዝባችን ደግሞ ማውጣት እንፈልጋለን ምናምን አሉ። ይሲ አሁን ዲፕሎማሲ ከበስተጀርባ የሚሰራ አሁን ምን አሉ አሜሪካኖች የሰጧቸው መልስ ምንድነው? አባብሉት፣ የስዊትን አፕ እሺ በሉት፣ ትንሽ ነገር ስጡት፣ ግን ያዘግዩት አይነት ነገር ታክቲካል በሆነ መንገድ የሆነ አንድ ሁለት ልበለ ለምሳሌ 10 ክላስተር ቦምብ ሰጥተው የሚቀጥለው ደግሞ እየመጣ ነው ሽፕ ያደረገ አይነት ነገር ብለው አሉት። አገር አጣብቂኝ ውስጥ በገባችበት ሰዓት መሪዎቿ ዊዝደም ወይንም ብልሃትና ጥበብ ባጡበት ሰዓት ዓለም በካደ ሰዓት ሶቪየትን አምነው ነው እንግዲህ ያውሉ ጦርነት ሲካሄድ ነው። ዓለም በካደ ሰዓት አገሪቱ አጣብቂኝ ሁኔታ በገባችበት ሰዓት ጠላቶች በበረቱበት ሰዓት መውጫ መግቢያ ስታጣ እንደዛ አይነት ድርጊት ተፈጽሟል። ዴስፐሬሽን ማለት ዝም ብሎ ከስንፍና የመጣ ብቻ አይደለም እና የመንግስቱ ኃይለማርያምን ሁኔታና የዚህን ሁኔታ ለየት የሚያደርገው ነገር አለ። መንግስቱ ኃይለማርያም አገርን አላስገነጥልም አገሪቱ ዩናይትድ ትሁን የሚል አይነት ጦርነት ነው የሚያካሄደው። ጦርነቱ አቅጣጫው ትክክል ይሁን ትክክል ሌላ ዲቤት ስለሆነ እሱ ለንገባ፣ ግን ቋሚው ፕሪንሲፕሉ ፍሬምወርኩ ትክክል ነው። አገር መገንጠል የለባትም። አሁንም ስንቆጭ የምንኖረው ጉዳይ ነው። የሚቀጥለውም ትውልድ ሲቆጭ የሚኖርበት ጉዳይ ነው። ኤርትራኖችም ይቆጩበታል፣ እኛም እንቆጭበታለን። በዛ አይነት መንገድ መሆን አልነበረበት።
አሁን ይሄኛው ግን አብይ በስልጣኑ ላይ ለመቆየት ቅድም ያልከው ትክክለኛ ያልከው ነገር የማያደርገው ነገር የለም። አብይ ልጆችን ሽጥ የሚባል የሚሸጥ ሰው ነው። ሚስትን ሽጥ የሚባል የሚሸጥ ሰው ነው። ህሊና የሚባል ነገር የለውም። የአገር ፍቅር የምትለው ነገር የለውም። የአብይ ሴንተሩ ዋናው ነገሩ ስልጣኑ ነው፣ ወንበሩ ነው እና አብይ ድንገት በዚህ አይነት በኩል ሊጠቀም ይችላል የሚል ነገር ሊመጣ ይችላል። ነገር ግን አሁን ይሄንን እኔ በግሌ የማየው ማለት ነው አሁን ድንገት እንደ ሂስም ሊመስል ይችላል። የአማራ ህዝብ የአማራም ልሂቃን ያላቸውን ታሪካዊ ኃላፊነት ታሪካዊ ማንነት በትክክል የተገነዘቡታል መሰለኝ በአፍሪካ ቀንድ ላይ። በቅድም ያልከው ነገር አለ መሰራት አለበት። ቀድሞ ከዚህ ቀደም የሞከሩ ሰዎች አሉ። ግን በጣም በሚገርም ሁኔታ እኮ እኛ በእስራኤል ካቢኔት ውስጥ ያለ ህዝብ ነው የኢትዮጵያ ህዝብ። በእስራኤል ካቢኔት ውስጥ ያለ ህዝብ ነው። የእስራኤል አምባሳደር አማርኛ የምትናገር ከኢትዮጵያ በወላጆቿ ሄዱ ናቸው። ይሄ ስዋት አናሊሲስ ብሰራ ዋናው በጣም ትልቁ ስትሬንግዛችን ነው። የአማራ ህዝብ ይሄንን ነው መጠቀም ያለበት። ኦሮሞማን ማዳሸቅ የሚቻለው በዚህ ዲፕሎማሲ ነው። ይሄንን አቅም ያለው ኦሮሞማ ይሄንን አቅም የለውም። ኦሮሞማ ይሄንን ያህል አቅም የለውም። ኦሮሞማ ለምሳሌ እንደሱ ባሰቡት እንኳን ህልም ቢመጣ the weakest side የሚሆንባቸው የፈለጋቸው ቢሆን ይኸው ከሲዳሞ ጋር እዛ ጋር ተላክሰዋል፣ ከአፋሩ ጋር ተላክሰዋል። ሶማሌ እንዴት እንደሚጠላቸው እኔ አውቃለሁ። ከዚህ ቀደምም የታየ ገድ በሚሊዮን የሚቆጠረው ከሶማሌ አባረራው በአንድ ግድ ከዛ ለማ ዲሞግራፊ ብሎ አሰፍራለሁ ምናምን ያለበት። ስለዚህ ይሄ የኦሮሞሞ ፖለቲካ በእሳት የተከበበ ነው። ይሄንን ማወቅ አለብን። ይሄንን መረዳት አለብን። ይሄንን ኤክስፕሎይት ማድረግ መቻል አለብን። ዊከር ፖይንት ስልጣን ስለያዙ ዛሬ ስለጮሁ ምናምን የሚያሳዩት ነገር አለ ወለ እንደጉድ ሆኗል። ይሄንን ፋክት መውሰድ አለብን። ስልጣን ስለያዙ ከአረብ ከኤሚሬትም ስለሚረዳ አሜሪካም ለምትፈልጋቸው ነገሮች ስለምታውልላቸው የተወሰነ ስትሬንግዝ አላቸው በዚህ ቦታ ላይ። አብይ ኦሮሞማ አጠቃላይ አይደለም። የአሩሲ ኦሮሞማና የሸዋ ኦሮሞ አንድ አይነት አይደለም። የሸዋ ኦሮሞ ኦርቶዶክስ ነው። ከአማራ ጋር ብዙ በመስተጋብሩ በጣም የተዋሃደ ህዝብ ነው። የወለጋው ፕሮቴስታንትና የአሩሲው ሱኒ ሙስሊም አንድ አይነት አይደለም። አይዋደድም። ለጠርነት የሚፈላለግ ነው። so we have to look የኛን ስትሬንግዝ ማወቅ አለብን። ታሪካችንን፣ ባህላችንን፣ ግንኙነታችንን ኢቭን እንደው የፖርቹጋሎችን እንኳን ግንኙነት መቀስቀስ መቻል አለብን። ሂስቶሪካሊ ማለት ከአማራው ልሂቃን የማየው በየግራው ሲነፈስ በተለያዩ ሚዲያዎችም ሲመለከት የምንመለከተው ምንድነው? በአማራው በኩል ደካማነት፣ መሸነፍን፣ መንበርከክን፣ አጋዥ ማጣትን የመሳሰሉትን ነው የምናየው። ነገር ግን እሱ ብቻ አይደለም ያለው። የዓለም ፖለቲካ አሁን እስራኤል እዛ ጋር መጣለች። ኦኬ እስራኤል ስትመጣ ብዙ ነገር ያስተነፈሰችው ነገር አለ። ቱርኮች እዛ ናቸው ያሉት፣ ሶማሌ ገብተዋል። ግብጾች እዛ ናቸው ያሉት። ቱርኮች ዘመዳችን ሊሆኑ አይችሉም። ሂስቶሪካሊ የኦቶማን ኤምፓየር አየ እነዚህ አይነቶችን ሁኔታዎችን አጥንተን በትክክለኛው መንገድ መጠቀም መቻል አለብን። ከዚህ ቀደም በነበርኩበት አንዳንድ የፖለቲካ ስብስቦች እንደ ዲፕሎማቲክ ሴክሽን አባል ሆኜ ስሰራ የመጀመሪያው ፕሮፖዝ ያደረኩት እስራኤልንና ሶቪየትን አፕሮች ማድረግ ነው። በዚህ ጉዳይ ላይ በኢትዮጵያ ህዝብ ጉዳይ ላይ በተለይ በአማራ ህዝብ ጉዳይ ላይ ለፊት ላይ ረዱ ይችላሉ። አሁን አንዳንድ ጊዜ የሚፈልገው የኛ ሰው ምንድነው እንዲህ አይነት ነገር ላይ መጥቶ የእስራኤል ጠቅላይ ሚኒስትሩ ወይ አምባሳደሩ የአማራን ህዝብ እንዲህ ማድረጋችሁ ትክክል አይደለም፣ እንዲህ ካረጋችሁ በታንክ ልንመታችሁ ነው ሊል አይደለም። እንደዛ አይደለም የሚሰራው። ይሄ ሎንግ ተርም የሆነ ረጅም ጊዜ የሚፈጅ ውስጥ ለውስጥ የሚሰራ በትልቅ ሚስጥር የሚሰራ ስራ ነው። ከዚህ ቀደም ለምሳሌ ይሄን ሳላፈር መናገረው ሻለቃ ዳዊት ለራሱ ጉዳይ
እስራኤል ሄዶ የዛን ጊዜ የፋኖ ሰብሳቢ ነው የውጭ ጉዳይ ምናምን ተብሎ ነበርና መንጋው ምን አለ ይሄውና ትልቅ ብሬክ ስሩ ተገኘ ለፋኖ ተባለ ፖለቲካሊ ዲዛስተር ነው ሲዩሳይድ ነው አይባልም አይደረግም ምክንያቱም ሻለቃ ዳዊትን በዛ ሰዓት እኔ ሄድኩት የራሱ ድርጅት አለው በጣም የታወቀ ድርጅት የሰላም የዲሞክራሲ ምናምን ነገር የሚሰራበት ነገር አለው በራሱ ቻሪቲ የራሱን ማንዴት ይዞ ነው የሄደው የፋኖን ማንዴት ይዞ አይደለም የሄደው እና እንዲህ አይነት ነገሮችን ጥንቃቄ ማለት አማራ የራሱን ታሪካዊ ስፍራ ማንነት ጥንካሬ በትክክል ማወቅ አለበት የሽንፈት ነገር ማሳየት የለብንም ባይነኝ ይሄንን ነው በትክክል እንግዲህ እንዴት መሰለህ አሁንም አንድ አደነው ከዚህ በፊት አንስቼው ከሆነ አላቅም አንድ የሆነ እሱን እየፈለኩ ነበረ ኤክስ ስፔስ ላይ የሆነ ኤክስ ላይ ማርቲን ፕላውት የሚባል ጋዜጠኛው ይታወቃል እሱ ከጻፈው የፋኖን ጉዳይ አይቼ አንድ ቦታ ላይ አንተ ማንበበው ሊሆን ይችላል ፋኖ ከዚህ ከመንግስት ጋር በሚያደርገው ግብግብ ምክንያት በአካባቢ ያለውን ጦርነት ገቶታል የሚል አይነት አስተያየት ሰጥቷል ማለትም ይሄ ያበደ ሰውዬ በየቦታው የሚሄደውን ነገር እንደማቆም ማለት ነው አሁን ይሄ ትልቅ ነገር ነው በእውነት አሁን ለምሳሌ ይሄ አሁን የዲፕሎማሲ ቋንቋን በላይ እንኳን ግልጽ ነው ኦፍ ኮርስ ግን ይሄንን ራሱ መጠቀም ይቻላል በፋኖ በኩል ፋኖም ጋር አንድ ጊዜ አስረስም ሲናገር ሰምቻለሁ ተመሳሳይ ነገር ያ የሚያሳየው ምንድነው ፋኖን ራሱ መንግስት እንደሚስለው የጸጥታ ስጋት ሳይሆን አማራጭ ኃይል ሆኖ እንደውም ለአካባቢው መረጋጋት ፋኖ ነው የሚለውን ነገር ያበስርለታል ማለት ነው እና ይሄንን መጠቀም ይቻል ነበር እና አሁን መጠቀም አለበት በንግግር ብቻ ሳይሆን በተግባርም ማለት ነው በንግግር ኦኬ ያው እኛን ሰማለን ምን እንላለን እርስ በራሳችን ልንደሰት እንችላለን ግን ሌላው ግን በደንብ ካላወቀ አስቸጋሪ ነገር ነው እና አሁን የዚህ ሰውዬ የዚህ ጋዜጠኛ ከዚህ በፊት አንዳንድ ነገር አለ መሰለኝ ያለው ድጋፍ ሌላ እንደዚህ የሚለውን ነገር ትቶ እንደ ዲፕሎማቲካሊ እንዳልከው የሚጠቅምህን ነገር አንስተህ እሱን እሱን በመጠቀም የምትሰራቸው ነገሮች ሊሆን ይችላል እንደው እንደ አንድ ኤግዛምፕል ነው ይሄ ትዝ ስላለኝ ለማንሳት ነውና ምክንያቱም መጀመሪያ የሚመጡት እነሱ ያው አካባቢ እስራኤል መጣች ማንም መጣ የኢትዮጵያን ጸጥታ ጉዳይ ይፈልጋሉ ያው ለጉዳያቸው ሲሉ ስለዚህ ኢትዮጵያ ደግሞ እንትን ከሌለ ወደ አማራጭ ይሄዳሉ ማን ነው ታዲያ ሲሉ ያው ዞሮ የማይፈልጉትንም ቢሆን ይሄን ሰውዬ ሊረዱ የሚችሉ ይሆናል እሱን ለመግታት እንዲቻል እንዳልከው ዲፕሎማሲ በጣም ወሳኝ ነው እንደውም አሁን ስታየው ከመቼውም ጊዜ ይበልጥ አሁን በዛ ላይ ሰው ቢረባረብ ጥሩ ነው እንዲሁ ዝም ብሎ ብቻህን ሁሉን ነገር የምትሰራው ነገር የለም እንደው ይሄ የውስጣችን ከኦኤል ጋር ተነጋገሩ ከዚህ ጋር ተነጋገሩ ምንም የሚጠቅም ነገር አይደለም ስትቶ የራስን ብርታት ራስህ ያለ ያንን ይዘህ የውጭን ዲፕሎማሲ ብታስተካክል ግን ወደ ግብ ቶሎ እንደርሳለን ባይነን የሚጨምረው ካለ እስቲ ጨምርና እንግዲህ እናጠቃለን ምን አለ መሰለህ አሁን አንዳንድ ጊዜ በዚህ የሶማሌላንድን እስራኤል እውቅና በመስጠቷ ምክንያት አንዳንድ የፖለቲካ ተንታኝ የምንለው የሚባሉ ሰዎች ለምሳሌ በዚህ በሚዲያ ራን የሚያደርጉ ሰዎች ይሄ በጣም አደገኛ ምሳሌ ነው ሌሎች ተገንጣይ ሆኑ ወይንም ደግሞ እውቅና የሚፈልጉ ህዝቦች ወይንም ሀገሮች እውቅና ሊሰጣቸው ይችላል በዚህ አይነት መንገድ ምናምን ብለው ከኢትዮጵያ ጋር ካለው ስጋት ኦሮሞም ሀገር እያዋለደ ነው ትግሮቹ በዛ በኩል እንደዚህ ያሉ ነው ምናምን ብለው ሲተነትኑ ነበር እና ሃንጎነ ሚኒት አልኩ እስቲ ቆይ አንድ ጊዜ እሱማ ይዞ አገር እየሰራ አይደለም እንዴ ምንድነው የሚያስፈልገው የሌላው ማለት ነው እሺ ምንድነው ያልኩት እንዴ ከ30 ምናምን ዓመት በፊት ኤርትራን አስገንጥለን አገር አድርገን ያለን ህዝቦች እኛን አሪያ የሆነው በአፍሪካ ውስጥ አገር መገንጠል ህዝብ መገንጠል ይችላል ብለን አንቀጽ ቀርጸን ያስቀመጥን ብቸኛ አገርኛ ነው የእስራኤል እዛ ጋር መምጣትና አለመምጣት የሚለውጠው ትርጉም የለው እኛንን ይሄንን ያደረግነው
እኛንን ይሄንን ፈጠር ነው ቲፒኤልኤፍ ነው የፈጠረው ኦሮሞማ ኦነግ ነው የፈጠረው እንጂ እስራኤል የፈጠረችው ነገር አይደለም እስራኤል እዛ ጋር ስለመጣች የተለየ ኢንካሬጅመንት አሰጥ አንደኛ ሁለተኛ ቅድም ሜንሽን ያደረከው ነገር አለ አካባቢው አንጻራዊ ሰላም ሁለት ኃይሎች አሉ በአለም ላይ እዚህ ላይ መካድ የሌለብን አለ አፍሪካዎች ወይንም አገሮች ተበጣጥቀው ባናና ስቴት እንዲሆኑ የሚፈልጉ ኃይሎች አሉ ከዌስተርኑ ዌስተርኑ ከአሜሪካም ጭምር ማለት ነው ለራሳቸው ኢንተረስት ኮርፖሬቶች ይበቃሉ አንድ ኮርፖሬት ይበቃል ቢል ጌት ብቻውን ይበቃል አገር ለመገንጠል የአሜሪካ ፕሬዝዳንት አያስፈልገውም ዋይት ሃውስ ይሄን ሰው ማወቅ አለበት እነ ጆን ሶሮስ ይበቃሉ አንድ ቢሊዮነር ይበቃል ምንም እኮ አይደለም 10 ሚሊዮን መመደብ ነው ከዛ በኋላ አገሩን ታምሰዋል ስለዚህ በአገር ፖለቲካ ውስጥ እንዲህ አይነት ችግሮች አሉ ግን ህልም ተፈርቶ ሳይተኛ አይታደር የአማራው የፖለቲካ አቋም ኤሊቱም ቢሆን መሆን ያለበት ከእስራኤል ጎን ነው መቆም ያለበት ባይነኝ ከእስራኤል ጎን ነው ብዙ ታሪካዊም ይሁን ፕራግማቲክ በሆነ መንገዱ ማለት ነው ባለገባ እንጂ እስራኤል ሶማሌ ስለገባች ጉዳችን ፈላ አሁን ሀገራችን ልትበተን ነው በዛ አሪያ ተወስዶ የሚባለው እንትን መሰረት የሌለው ሳይንሳዊ አይደለም ይሄንን ነው የምለው ስለዚህ መጀመሪያ የራስን ጥቅም አስጠብቅ whatever the cost ቅድም የመንግስቱ ኃይለማርያም የሚያነሳው እሱ ነው ትራጀዲካሊ ቢሆን ማለት ነው ከደስፐሬሽን የመጣ ጉዳይ ነው እና አገሪቱ ተከዳለች ስለዚህ ይሄንን የኦሮሞ መንግስት ያቢ መንግስት የኦሮሞ መንግስትም ኮት አንኮድ እንችላለን ይሄን የኦሮሞ መንግስት አንደኛ የመጣል ሐሳብ ነው ይሄንን ኦሮሞ አሁን ዛሬ ጧት የደረሰ ቪዲዮ አደኖ ድንገት ጧት ስለሆነ አላየው ይሆናል ስላንትና ጀምሮ ሲተዋል ቤተክርስቲያን ሲያቃጥሉ ነው ያደሩት ወለጋ ሰዎች ሲገሉ ነው ያደሩት ይሄንን ነው ግባት አርግ የምታቀርበው ለዓለም አቀፉ ህብረተሰብ እኔ አገሩን ላጥቀስ ፈልጋለሁ እዚህ ጋር በግሌ ዝም ብዬ ደብዳቤ ጽፌላቸዋል በግሌ ገሌ ኤምባሲ አይደለም እዚህ ሀገር ላለ ኤምባሲ በግሌ ስለ ክርስቲያኖች መታረድና መጨፍጨፍ ደብዳቤ ጽፌላቸዋል ይህ ነገር በህብረት ቢሆን ኖሮ በተደራጀ መልክ ቢሆን ኖሮ ውጤት እናገኛለን ነገር ግን በእንደዚህ አይነት ስራ የተሰማራ እንሰማራለን ብሎ በተለይ እኔ በጣም አንድ ምጣላት ቮካብላሪ አለ ልምድ ያላቸው ዲፕሎማቶች ይባላል ወል እኔም ብየዋለሁ እኔ እኮ ቅድም ብለዋል አንተን ሪፈር ማድረግ ምክንያቱም የግድ ፈልጋለሁ ብዬ ነው ስብሰባ ላይ ብዙ ስትሄድ ልምድ ያላቸው ልምዳቸው የታለ የሁሉ የታለ እሺ ኦኬ ልምዳቸው ሁሉ የታለ የሁሉ አማራ ሲታረድ የሁሉ ክርስቲያን ሲታረድ የሁሉ ቤተክርስቲያን ሲጠፋ ያ ልምዳቸው የታለ እኔ አንድ በጣም ማደንቃቸው የውጭ ጉዳይ ውስጥ የሚሰሩ አንድ ሰው ነበሩ ያው ዘር መጥቀስ ስለነበር አልወዶ መጥቀስ ግን ትግራይ ተወላጅ የትግራይ ጦርነት ሲነሳ የቀረቡሳቸው ነበር ምን አሉ በጣም የገረመኝ ነገር ስራውን ሁሉ ሰርተነዋል የሚመለከተው ሁሉ ደብዳቤ ተጽፏል በኢትዮጵያ ውስጥ በውጭ ጉዳይ ሚኒስትር ከፍተኛ የዲፕሎማሲ ኃላፊነት የነበራቸው ስማቸውን አላስታውስም ጦርነቱ እንደተነሳ ግን ወራት አልቆየም ያ ስራ ፍሬ ሲያፈራ አየህ የኛዎቹ የታሉ እና ይሄንን ነው ምለው ማጠቃለለው ስለዚህ የራሳችንን ጥቅም እናስጠብቅ የራሳችንን ህልውና ቅድሚያ እንስጥ ይሄንን ነው ምለው ትክክል ነው እንግዲህ አድማጭ ተመልካቾቻችን ዛሬ ያው በሶማሌላንድ እውቅና እስራኤል ለሶማሌላንድ እውቅና በሰጣችው ምክንያት ለአማራ ትግል ያለው ጥቅም ወይስ ጉዳት የሚለውን ነገር ወደ መጨረሻ ላይ እንደሰማችሁት በዲፕሎማሲው ጉዳይ ላይ ብንበረታ ይሻላል የሚል አይነት አስተያየት ነው የሰጠነው ግን እንደምታዩት ይሄ ነገር በአንድ በኩል ድጋፍ አለ የሶማሌላንድ ወጣቶች ናቸው በሌላ በኩል ደግሞ ስታዩት ራሱ ደግሞ በሶማሌ በኩል ደግሞ ይሄን እንግዲህ ያገኘንበትን እዛው ላይ ታዩታላችሁ ሶማሌ ጋር ደግሞ ስዕሉን ራሱን ቦጫጭቆ እስከመጣል የሚደረስ ነገር አለና
አዎ እና ሁለቱም የሚያሳየው ምንድነው ይሄ ነገር ያው የሚያመጣው ሪፐርከሽን አለ አሁን የሚጠቀምበት ነው ዋናው ወሳኝ ያውን የቦጫጨቀውን አይነት ሜንታሊቲ ያለው የዛ ቅድም የጠቀስነው የአክራሪው ኃይል የሚጠቀምበት ከሆነ አደጋ አለው ስለዚህ እሱን ይከላከልልናል ነው የእስራኤል ወደዚህ መምጣት ታዲያ የእስራኤል መምጣት ብቻውን ደግሞ እንግዲህ አገር አቋርጦ ምንም ጂኦፖለቲካሊ ጥቅም ቢኖረውም ቅድም እንደጠቀስከው ነው እንደ የዓለም ሁኔታ ከተቀየረ ደግሞ ልክ ራሽያ አሜሪካን እንደማነው ኢትዮጵያን እንዳደረገው ማለት ነው እና ነገሮች ይቀያየራሉ ስለዚህ ቶሎ ብሎ ቦታው ላይ መገኘት ነው እና አጋጣሚው ይሄ ነው ከዚህ በፊትም ፋኖ ራስ እንኳን ሲንቀሳቀስ በተለያየ ውይይት ላይ አይተናል ሞመንተም በጣም ወሳኝ ነው ምን ጊዜም ያለውን ነገር ተጠቅመህ መገስገስ አለባችሁ ብለን ያው ባለመገስገሳቸው ብዙ የተፈጠረ ችግር አለ እርግጥ ሌላም ነገር ቢኖርም ግን ዋናው ግን ያለህን ሞመንተም መጠቀም በጣም ጥቅም አለው አሁንም ቢሆን ይሄን ሞመንተም መጠቀም ያስፈልጋል እንግዲህ በኢያሱም ሆነ በራሴ ያለው አስተያየት የእስራኤል ለሶማሌላንድ የሰጠችው ዕውቅና ለአማራው ትግል ይጠቅማል ነው እንግዲህ አይጠቅምም የሚል ወይም ደግሞ ሌላ አይነት አስተያየት አለ እንደዚህ አርጋችሁ ብታዩት ጥሩ ነው የሚል አስተያየትም ካለ እንቀበላለን እዚህም መታችሁ መዋያት የምትፈልጉ ሰዎች ምን ለመናገር መዋያት ጥሩ ይመስለኛል ኢያሱ እንግዲህ ጠቅልለው በዚሁ መጨረሻው ዛሬ ጥሩ ነው ያልከው ነገር ያልከው ቅድም ያልካት ነገር አለች ለምሳሌ ስለ አንዳንድ ጊዜ አሁን አዳዲስ የፖለቲካ አክተሮች ይፈጠራሉ በዚህ ሁኔታ ላይ መጠበቅ ያለብን ምክንያቱም ይሄ ክለርኮቹ ይሄ አንዳንድ ይፈጠራሉ ስለዚህ ለነሱ አጀንዳ ይሆናል ገንዘብ ማሰባሰብ ይሆናል ዕውቅና ማግኘት ይሆናል ሌጂቲሜሲ ማግኘት ሊሆን ይችላል ሊፈጠሩ የሚችሉ ኃይሎች እንዳሉ አትጠራጠር ኢቭን እስከዛሬ ዝም ተባለ እንጂ ነገ ተነጎዳ እስራኤል በሶማሌላንድ ያደረገችውን ዕውቅና እንደግፈው የሚል የእስላሚክ እንቅስቃሴ ኢትዮጵያ ውስጥ ሊፈጠር ይችላል በትክክል ይችላል ብራዘርሁድ የሚል ነውና እንዲህ አይነት ነገሮች ሊፈጠሩ ይችላሉ ምንም ማድረግ አንችልም ፖለቲክስ ዳይናሚክስ ነው ስታቲክ አይደለም ዳይናሚክስ ነው ቅድም ያልካት ነገር ቆንጆ ነገር ምንድነው ኦፖርቹኒቲውን ካልተጠቀምንበት ካመለጠን ዋጋ ያስከፍለናል አንድ ጊዜ ሃይ ስኩል ሆኜ የትምህርት ቤት የጻፉልን ግጥም አለች ግርግዳ ላይ ካልተሳፈሩበት ቶሎ ተሽቀዳድሞ ጊዜ ታክሲ አይደለም አይጠብቅም ቆሞ እኔንም አስተውልኝ ተጋቢ ነው ተብሎ ይሆናል በየትምህርት ቤት ስለዚህ ታይሚንግ ቬሪ ኢምፖርታንት በጣም የአማራ ፖለቲካ ከማን ጋር አላይን ማድረግ አለበት የሚለው ነገር ዲፋይን ማድረግ አለበት ሁለት ደግሞ ቅድም እንዳልኩ አሁንም ደግሞ እንካሪያችንን ማወቅ አለበት ብዙ ጊዜ ሪፍሌክት እየተደረገ ያለው በአማራው ኢንተሌክቹዋል ደካማነትን ነው ይሄ ነገር መቆም አለበት አመሰግናለሁ ኢያሱ አድማጭ ተመልካቾቻችን እንግዲህ የነበረን ጊዜ ነው ግብዣችን አሁንም እንደተለመደው ነው ለዛሬ የነበረን ጊዜ ይሄን ይመስላል የሚቀጥለው ጊዜ እንግዲህ በአዲስ ዓመት በፈረንጆቹ አዲስ ዓመት እስከምንገናኝ ድረስ ጤና ይስጥልኝ በዚሁ አጋጣሚ ደግሞ 2025ን እንግዲህ ዛሬ ተሰናብታችሁ ምናልባት አንዳንዶቻችን እኔ ብዙ ጊዜ ያመሻለሁኝ ሌሊት ድረስ ቢያንስ ቴሌቪዥን እያየው ማለት ነው እና እሱን እያያችሁ እንግዲህ ዘመን መለወጫው የምታከብሩ መልካም አዲስ ዘመን ይሁንላችሁ ላለሁኝ መልካም አዲስ ዘመን ሰለሞን ላንተም ለቤተሰብህም እንዲሁም ደግሞ ለአማራ ኢንሳይት ሚዲያ ተከታዮች ላንተም ትልቅ አስተዋጽኦ እያረክ ነው ፎር ዘ ሪከርድ መርሃ ግብር ለማዘጋጀት ኦልሞስት ከሌሊቱ 10 ሰዓት ነው ወይንም በ4 ሰዓት ፍሬምሽ ነው የተነሳኸው እና በጣም ምስጋና ይገባሃል እንበርታ ሁላችንም እንግዲህ ምናረገውን እንወቅ ነው ምንለው እንወያይበት አመሰግናለሁ ኢያሱ ያንተም ማስተዋጽኦ በየቦታው ቀላል አይደለምና እንግዲህ እንቀጥላለን ለዛሬው ይሄን ይመስላል ጤና ይስጥልኝ